ዋቢስቱ ካፊር እያለ ቢያርድህ የአብይ ፓስተሮች አብይ አህመድ በአማራ ህዝብ ላይ እየፈጸመ ላለው የዘር ፍጅት ጦርነት ቅዱስ ጦርነት ብለው ቢሉ ዋቄፈና አምላኪ ነኝ የሚለው ነፍጠኛ እያለ ቢያርድህ ማጠንጠኛው ጸረ አማራነት ነው። ቋንቋቸውን መልመድህ፣ ባህላቸውን ባሌ ብለህ መቀበልህ፣ መጋባት መዛመድህ በሙሉ ከጥቃት አላስጣልህም። ስልጣናቸው ሲደላደል ሀገር የመምራት ኃላፊነት ተሰጥቷቸው ከቀደመ ደም አፍሳሽ ባህሪያቸው ይስተካከላሉ ብለህ በሞት ውስጥ ለመታገስ መሞከርህ እንዲያውም መንግስታዊ መዋቅሩ የመግደል አቅማችንን አፈረጠመው በሚል እሳቤ ትላንት ከፈጸሙ ዘግናኝ ጭፍጨፋ በይዘቱን በመጠኑም የከፋ ጭፍጨፋ አስተናገድክ እንጂ ተስፋ ያደረከው ተስፋ አላዳንህም። እነሱ አንተን አጽድተው ነገ እንዳትገዳደራቸውም ዘርህን አመንምነው በኢኮኖሚ አድቅቀውህ የኛ የሚሉትን ሀገር ለማዋለድ የግፍ ትጋት እየተጉ ነው። አንተ ግን ኢትዮጵያን እግዚአብሔር ይጠብቃል እያልክ ስንፍናህን የመለኮት የቤት ሥራ አስመስለህ ዛሬ ያልቋጠርከው ስንቅ ነገ እንደማያሻግር ዘንግተህ ገዳዮችህ ከገባበት ጥልቅ እንቅልፍ እንዳትነቃ የመገደልን እውነተኛ ምክንያት ከብሔር ማንነት ይልቅ አንዴ በሃይማኖት ሌላ ጊዜም በአመለካከትህ ገፋ ካለም የገዳይነት ሚናውን ላንተ ለተገዳዩ እየሰጡ ሊያወዛግቡ ሲጥሩ አንተም ባሰመሩን ልቅኝት መፍሰስህ ሞትን ይበልጥ አፈጠነው እንጂ እረፍት አልሆነልህም። ከሞራል ልጓምና ከግልልና ይልቅ ሰይጣናዊም ቢሆን ለፖለቲካ ግብና ዓላማቸው መሳካት በአንተ ላይ ማንኛውንም አይነት ዘግናኝ ጭፍጨፋ ለሚፈጽሙ አረመኔዎች አትግደሉኝ ብለህ በየአደባባዩ ተሰልፈ ብትጮህ የአምልኮ ቤቶችን ማቃልብሰህ ሐዘንና ተቃውሞውን ብትገልጽ በውይይትና በንግግር ተገባብቼ ከጨካኛ አውሬ ከፋ ባሪያቸውን አላምጄ የጋራ መግባባትና የመቻቻል አውድ ፈጥራለሁ ብለህ ብትጥር ዓመታቶችን በከንቱ ፈጀ እንጂ መዳንና እረፍት አልሆነልህም። እንኳን የሰው ልጅ ይቅርና ፈጣሪም እንኳ ነገር እንደተበላሸ መፍትሄ የተባለው ሁሉ ቁስልን ከማጠገግ ህማምን ከማስታገስ ይልቅ ለቁስሉ ጥዝጣዜን ለህማሙም ግርሻትን የሚጨምሩ ነው ካገኘው የሚያግዝ የለምና የሚረዳም አልተገኘምና ብሎ የመጨረሻውን የመፍትሄ እርምጃ ይወስዳል። የገዛ ክንዱ መድኃኒት አመጣለት ተብሎ በመጽሐፍ የተገለጸው አሁን አንተ ከገባበት ቅርቃር የመውጫው መሰላል መሆኑን መረዳት ካልቻልክ ይህች ምድር በእርግጥም አትገባምና በታሪክ እንደሚታወሱ የጠፉ ህዝቦች በፈቃድና በደካማነት የመጣብህን የዘር ጥፋት እልቂት አሜን ብለህ ተቀበል። ሰላም ማግኘትና የዘርህን ለሆኖ መቀጠል የሚረጋገጠው ረፍትና መዳንም የሚሆንልህ ከሌላ ከየትም ስፍራ አይደለም። አሊያም ባላዋቂነት በተቸነከረ ሐሳቤ እንደምታምነው አንዳች መለኮታዊ ተአምር መርዶክዮስና አስቴርን አስነስቶ የገዳዮችን ልብ አራርቶ ከመካከላቸው አማዎችን እንዲሰቀሉ የሚያደርግ ወይም ሙሴና አሮንን ከመካከል አስነስቶ በ10 መለኮታዊ ተአምራት ከገዳይ ፈርዖንና ጭፍሮቹ እጅ የሚታደግን ተአምር ከየትም አትጠብቅ። መድኃኒትህንና ሰላምህን እረፍትና መዳንህን ከገዛ ክንድ ማፍለቅ የጀመርክ ቀን አሊያም በዚያ መልክ ተደራጅተው ብረት ካነሱ ልጆች ጎን በሙሉ ልብ የተሰለፍክ ቀን ያኔ ህልውና ይረጋገጣል፣ ሰላም በምድር ይሰፍናል። ገዳዮች ከሞት ቢያመልጡ እንኳን በፍትህ አደባባይ የእጃቸውን መሰጣቸው አንተ ትሆናለህ። ለጊዜው ለአፍ ቢመርም ወደ ወድ ሲገባ በውጤቱም ዘላቂ መፍትሄ ሲያመጣ ይጣፍጣልና ጠላቶቻችን የሚገሉን በአማራዊ የብሔር ማንነታችን የተነሳ ነው። ህልውናችንን የምናረጋግጠውና ገዳዮቻችንን ለፍርድ የምናቀርበው ደግሞ ከገዛ ክንዳችን ከሚመዘዝ ብረታዊ ትግል ነው ብሎ ማመን አምኖም ለተግባራዊነቱ መነሳት ቀድመው በዚህ እምነት ታንጸው ወደ ትግል ሜዳ የገቡ ወንድሞቻችንን በሁሉም መስክ መደገፍ ግድ ይላል። እግዚአብሔር የአማራን ህዝብ አብዝቶ ይባርክ። ዴቭ ዳዊት ዘነገዳ አማራ። ቁርጥ ምንም አይደለም። እንደዚህ እንደ ሽንኩርት እየከረተፋችሁ አማራ ነው እያላችሁ እንደ ሽንኩርት እየከረተፋችሁ ማሳየት በሰልፍ አስወጥታችሁ አንገቱ መቆረጥ አለ። የአማራ አንገት ተቆርጦ የአማራ አንገት ቆርጣችሁ ካላሳያችሁ እውነት ኦሮሞላችኋለን። እንክታርገን እንደጀራ ደማችሁን እንጠጣለን፣ ስጋችሁን እንበላለን፣ አጥንታችሁን እናቃለን። ከጎረቤታችሁ ጀምሩ። ነፍጠኛ ከጎረቤትህ ጀምረህ ጥረገው እያልኩ ነው። አንተን መሃል ላይ ሰፈርከውን ግፈኛ ማህበረሰብ ልክ ለማስገባት ስለዚህ ታውቃለህ። ይህን ጦርነት እግዚአብሔር አምጥቶታል። ምንም ልታደርጓቸው በፕሮፓጋንዳ ማታመጥ በሚዲያ ጫጫታ ብታመጥ ኖሮ የዛሬ 2 ዓመት ብዙ ጨዋቸዋል። አሁን ማግኘት ትችሉ ነበር። አትችልም። በአንድ ማረድ አለባችሁ። በአንድ ኦሮሚያ ውስጥ ያለው አማራ ለምንድነው እስካሁን ታርዶ ያላለቀው? ለምንድነው ኦሮሞ ሳርዶ ያላሳየው?